እያለች ያለችው ምናልባት ሁለት አይነት ስሜት እያሳየች ነው። አንዴ መፈለግ አንዴ አለመፈለግ። ሄርሜላ ጋር ሲሆን ሌላ አይነት ስሜት ታሳያለሽ፣ በፍጹም ሳይሆን ደግሞ እንዳለመፈለግ ትሆናለሽ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬ ተመልሰን መተናል ወደ እናንተ። ዛሬ ተመልሼ ስመጣ ይሄን ሰሞን እየተፈጠረ ያለውን ነገር አይታችኋል እና ደግሞ ያው የሩታንም የአብርሃምንም ሁኔታ አይታችኋልና ዛሬ አንድ ሀሳብ ይዤ ነው የመጣሁት። ወደዚህ ስመጣ ያው ማለት ጭቅጭቅ ምናምን ይሄ ንትርክ አሽሙር ምናምን የሚባለው ነገር በጣም አስጠልቶኛል። በጣም ከምላችሁ በላይ ማለት ነው። ከምላችሁ በላይ በጣም ጫና በዝቶብኛልና ዛሬ ግን ወደዚህ ስመጣ ቢያንስ አንዳንድ ጊዜ መልስ ይሆነኛል ብዬ የማስበውን ነገር ነው ወደ እናንተ ይዤ የመጣሁላችሁ ማለት ነው። ያ ደግሞ ምንድነው ሩታ ጋር ደውዬላታለሁ። ምን አይነት ስሜት የተሰማኝ ነው መሰላችሁ? ይሄን ሰሞን ነገር የሆነ ነገር ካስተዋላችሁ ምናልባት ከዚህ በፊት ምናልባት ሩታ አብርሃምን እንደማትፈልገው ምናምን ነበር አክት እያደረገች የነበረችውና አሁን ደግሞ ብቻ ይሄን ሰሞን የመፈለግ ነገር እያየውባት ነው። ምናልባት አላቅም የሆነ የፍላጎት ነገር የሆነ የመግደርደር ነገር እያየውባት ነው እሷ ላይ ማለት ነው። ስለዚህ እኔ በቃ ማለት ጉዳት ይበቃኛል ብዬ ነው ማስበው። አንዳንድ ጊዜ ለምናፈቅረው ሰው ብዙ መስዋዕትነት እንከፍላለን። እኔ እንደማይፈልገኝ ወይም ደግሞ እኔ ጋር ትንሽ አለው ብሎ ደግሞ እንደገና ተመልሶ ሩታ ጋር እንደዚህ አይነት ነገሮችን ሲያደርግ ነገሮችን ቁጭ ብዬ የማላስብ አይነት ሰው አይደለሁም። ግን ደግሞ መስዋዕትነት የምንከፍለው ነገር አለ። አንዳንድ ጊዜ ለምንወደው ለምንፈልገው ነገር ወደኋላ አድርገን እሱ ከአብርሃም ጋር የማያደርገኝን ነገር ወደኋላ አድርጌ የሚያደርገኝን ነገር ብቻ እያስቀደምኩኝ እዚህ ደርሻለሁና አሁን ግን ቢያንስ ሩታ ላይ ፍላጎት ማይ ከሆነ እኔ ከድሮም እስካሁን ድረስ እንደሚታወቀው እኔ ለአብርሃም ደስታ ነው የምኖረው፣ ሳደርግም የምገኘው ለአብርሃም ደስታ ነው። በቃ ማለት እኔ እሱ ደስተኛ ሆኖ ሳይ፣ ሰላም ሆኖ ሳይ፣ በህይወቱ ደስተኛ ሆኖ ሳይ፣ ከልጁ ጋር ጤና ምንም በቃ እውነት በጣም ነው ደስተኛ የምሆነው። ግን ደግሞ የሆነ ንዝንዝ የሆነ በቃ የሚያስጠላ ስሜት እንዲሰማው አልፈልግም። አለው ብላ ሩታ አንድ ሁለት ቀን አብረው ጥሩ ጊዜ ያሳልፉና ከዛ በኋላ ተቀይራባት ለሷም ሌላ ሰው ትሆናለች። እሱም እንደዛው ብቻ ሰላማዊ ትዳር ስለማይኖሩ ነው በዚህ ልክ እኔም እሱን ለማስደሰት ብዙ መስመሮችን አልፌ እየሄድኩ የነበረውና ዛሬ ግን ቢያንስ ቁርጤን እንዳውቅ ነው ሩታ ጋር የደወልኩላትና ያው ስደውላት ብዙም ፍቃደኛ አልነበረችም ለመገናኘት። ግን ደግሞ ቢያንስ ከዚህ በፊት ብዙ ተነቋግረናል፣ ብዙ ተነጋግረናል። ግን ደግሞ ዛሬ ቢያንስ ስነ ስርዓት ባለው መልኩ ላውራት ነው የፈለኩት። ከህይወታቸውን ወጥቼ ሁለቱ የሚስማሙ ሰዎች ስላልሆኑ ነው፣ ከአንድም ብዙ ጊዜ ስላየዋቸው ማለት ነው። ያ ደግሞ ሞር ችግሩ ያለመፈለግ የመንቀባረር እንደዚህ አይነት ነገሮችን የለውም ስትባል አለች ስትባል የለችም። እና ቢያንስ ጠርቼ እኔም እንደ ሴት ልጅ አልሰቃይ በቃ አሁን ስቲል ድረስ በሱ ብዙ የምሰደበው በሱ ብዙ ነገር የሚደርስብኝ ስላፈቀርኩትና ስለወደድኩት ነው ዝቅ እምለው ማለት ነው። የጓደኛን ትዳር በጥብጣል አፍርሰሃል ምናምን ከሄርሜላ ውጪ ማለት ነው እኔም ተብያለሁ። ምክንያቱም ከሄርሜላ አጠገብ ስለቆምኩ ወይ ደግሞ ከሄርሜላ ጋር ጓደኛሞች ስለሆንን አብርሃምን አንድ ላይ ስለምናገኘው ሌላ ነገር እየታሰበብኝ ብዙ ነገር ትቀናበታለህ በትዳሩ ብዙ ነገር ምናምን ብዙ ነገር እየተባለ ስለሆነ እኔ ላይ ራሱ ጫና በስቷል። እና ዛሬ የመጣ ነው ያው ሄርሜላ እናቃታለን ለአብርሽ ደስታ የምትኖር አይነት ሰው ነች። አብርሽ የሚያስደስተው ነገር ከማድረግ ወደኋላ አትልም። አብርሽን ያላትም ነገር ከማድረግም ወደኋላ የምትል አይነት ሰው አይደለችም። እሷ ብቻ አይደለችም እኔም አብርሃም የሚያስደስተው ነገር ከማድረግ ወደኋላ አይደለም። ሩታ አጠገብ አትድረስ አለኝ፣ አልደረስኩም። እሷም ብሏታል ብዙ ቀን ተነጋግረን እሺ ከማለት ወደኋላ ብለን አናውቅም። ግን ደግሞ በዛ መሀል ወይ ጥላልቶቹ ወይ ደግሞ እስከ መጨረሻ የራሷ አላደረገችው ሩታ ብዙ ነገር ሁለት አይነት ሀሳብ እያሰበች እኛንም ማምታታችን አብርሽንም ማምታታችሁ። አንዴ መፈለግ ባህሪ ይኖራታል፣ አንዴ ደግሞ ከነ ምንም እሱን አጠገቧ እንዲደርስን አይነት ሰው ትሆናለች። ብዙ አይነት ሰው ነው የምትሆነውና የትኛውም ነገር ከማድረግ ወደኋላ አንልም ለአብርሃም ማለት ነው። እና ስለዚህ ዛሬ ለትልቅ ጉዳይ ነው የመጣ ነው። እንደሌላ ጊዜ ምናምን መጨቃጨቅ መከራከር ምናምን አይደለም የመጣ ነው። ስለዚህ ዛሬ ሄርሜላ መናገር ያለብሽን ነገር እንዳለ ተናገሪ። አይ እኔ በቃ ስነ ስርዓት ባለው መልኩ ላውራት እሞክራለሁ። እኔ ለሱ ደስታ ነው ስቲል ነው እንደማፈቅረው በደንብ ታውቃለችና ግግም ብዬ እኔ አሁን እሱን የኔ ለማድረግ ብዙ ሄጃለሁና እና ስነ ስርዓት ባለው መልኩ አውራታለሁ። ሳትመጣም አትቀርም ታለች። በስትክክል ለማውራት ሞክሪ። ያው ብዙ ጊዜ ጥሩ ነገሮች እያደረግሽ ስለሆነ ሃይ እንዴት ናችሁ? ሰላም ነው።
ሰላም ነው? እንዴት ነሽ? ደህና ነኝ አለን እግዚአብሔር ይመስገን። እሺ ምን ነበር የጠራችው? በጥብቅ ሩታ ያው ይሄን ሰሞን እየተፈጠረ ያለውን ነገር ማለት አብርሃምን ሰላም ልለው ምናምን ከመጣውኝ በኋላ እንደዚህ አይነት ስሜት ማለት ለየት ያለ ስሜት እያየሁብሽ ነውና አሁንም እዚች ጋር የቆምኩት ያው አብርሃምን ስለማፈቅረው ስለምወደው ነውና እንደዚህ አይነት ስሜት ደግሞ ከዚህ በፊትም እያየሁብሽ አልነበረም። አንዴ አለው አንዴ የለሁም። ያ ማለት እንዴት መሰለሽ ማለት ከዚህ በፊት እንደምንነጋገረው ከዚህ በፊት እንደምንናናቀው ተናንቀን ዛሬ እንድንለያይ አልፈልግም። ስለዚህ እኔ አሁን ላይ እዚች ጋር ቆሜ ማውራሽ ለእንትርኩ ሳይሆን አንድ በህይወቴ ላይ ቁም ነገር አውራሻለሁ ብዬ ነው ያሰብኩት። ያ ነገር ደግሞ ምንድነው ይሄ ምላሽ ለኔ በጣም ለህይወቴ ጠቃሚ ነው። ገባሽ? ብዙ ጊዜ የለፋውበት፣ ብዙ የተሰደብኩበት፣ ብዙ ነገር የተባልኩበት፣ ብዙ ያለቀስኩበት ህይወት ነው። ስለዚህ ይህን ነገር ቢያንስ እንደ ሴት ልጅ ተረጅኝና ላውራሽ እፈልጋለሁ። ምንድነው ማለት ያሽኛለሽ? እሺ ማለት ከዚህ በፊት አብርሃም እንደማትፈልጊው ነበረ አይደል እያደረግሽ የነበረው ወይም ደግሞ እያሳየሽኝ የነበረው እንደዛ ነበረ። ታዲያ መቼውን ፈልጓለሁ አልክ እንዴ? ይሄን ሰሞን ግን የሆነ እንደ ሴት ልረዳሽ እየፈለኩ ነው። ምናልባት እሱ የምትፈልጊው የምትወጂው አይነት ነገር እያሳየሽ ነውና ያ ማለት በቃ ለሱ ፍላጎት እንዳለሽ ምናምን እያየሁኝ ነውና አሁን ላይ ደግሞ ያንቺን ፍላጎት ከዚህ በፊት እሱ ነው ፍላጎት እያሳየ የነበረው ምናምን ብዙ ነገር ወደኋላ አድርጌ እንደ ሴት ብዙ ነገር ተብዬ ስላፈቀርኩ ብቻ ዝቅ ብዬ ኖሬያለሁ። ግን ደግሞ ዛሬ ቁርጤን ማወቅ ስለምፈልግ ነው እዚህ ጋር የጠራሁሽ። ጥሩ ጥያቄ ነው። እሺ ምን መሰለሽ እውነት ግን አንቺ አሁን እኔ አልፈልግም እና ፈልጋለሁ ብዬ ብለሽ ትተይው ነው የመጣሽው? መስመሬን ጥግ ድረስ ደርሼ ነው። ምክንያቱም ደግሞ ሴት ልጅ ነኝ። ብዙ ነገር መስዋዕትነት ከፍዬለታለሁ ለሱ ስላፈቀርኩት ብቻ። ግን ደግሞ ያን ያህልም ስቴፕ ሄድኩት ያንቺም ሁኔታ ነው ያን ስቴፕ እንደሄድ ያደረገኝ። አንድ መስመር ሲሄድ ያንቺ ሁኔታ ነው እዛች ጋር እንደማይፈልገው ወይም ስትጨቃጨቁ ወይም ደግሞ ትዳራችሁ ላይ ሰላም አለመሆናችሁን ሳይ ነው ገባሽ? ከኔ ጋር ይሄ ልጅ ነገ ህይወት ቢኖረው ነገ ትዳር ቢኖረው እኔ ትሁቶኛ ያኖረዋለሁ የሚል ሀሳብ ስለነበረኝ ነው እንጂ ጥሩ ኤኒዌይስ እኔ ምን መሰለሽ የኔ ሀሳብ በጣም ግልጽ ነው። በነገራችሁ ላይ በጣም ሁሌም ግልጽ ነው። ሁሌም እንደምናገረው ነው። ምንም የተለየም አዲስም ሀሳብ የለም። አይ ሩታ አንዴ የቀየረውም ነገር የለም። ኩራቱና ድርቅና ወደ ኋላ ይበልና ቢያንስ ስለ ሴት ልጅ ህይወት ብለሽ በቃ ነው የምትይኝ። አክብሬሽ ተረድቼሽ እኮ ይኸው መጣሁ ላወራሽ አይደል እንዴ? ከዚህ በላይ ምን ላድርግ? እኮ የምትረጂኝ ከሆነ ቢያንስ ቁርጤን አውቄ ሰላሜን አውቄ ልኖር በቃ ከሱ መለየት ካለብኝ አንቺ ይሄ ነው ብለሽ መንገር ትችያለሽ። ኩሩታ ማለት የሆነ አይዞህ እያልሽ እያበረታታሽው ከዛ በኋላ ደግሞ አይ የምትሉ ነገር አለ። ምንድን ነው የምፈራው ነገር? ማፈርተታ ግዴ እንዴ እስካሁን ድረስ እኮ ብዙ ነገር አድርጓል። ምን የሚያስፈራኝ ነገር አለ? በሱ በኩል ሳይሆን በአንቺ በኩል ነው እያወራሁሽ ያለሁት እኮ። ፈርተሽ ነው። እኔ ምንም ችግር የለብኝም። ነገር ሀሳቤ ግልጽ ነው። በፊትም ግልጽ ነው። አሁንም ግልጽ ነው። ምንም የተለየ ሀሳብ የለኝም። በፈልግና አብረን መሆን ብንችል ኖሮ ታውቂዋለሽ ብዙ ነገር አድርጌያለሁም ተመልሰን አብረን የምንሆንበት ሁኔታዎች ብዙ እድሎች ነበሩ። ግን የኔ ፍላጎት በጣም ግልጽና ግልጽ አይደለም። ለተመልካች ምናምን ቀርቶ ዝም ብሎ እንትን ለሚል ሰው ራሱ በደንብ ግልጽ ነው የኔ ሀሳብ። ባይሆን አንቺ ከፈራሽ ሁሉን ንገሪኝና ምንድነው የሚያሰራኝ? አይ ብዙ ነገር አድርገሻል። እውነት ለመናገር ብዙ ሞክረሻል። ስለሱ እኮ ነው እያወራሁሽ ያለሁት። ከዚህ በኋላ ሌላ ስቴፕ እንዳልሄድ ቢያንስ አንቺ ላይ የማየው ፍላጎት አለ እንደ ሴት ልጅ። ምንም አይነት ፍላጎት የለኝም። እርግጠኛ ነሽ? ግልጽ ነው። ባትፈልጊውም አብርሃምን አትወጂውም፣ የመመለስ ሀሳብ የለሽም? አልገባኝም። ማለት በልጁ በኩል መጥቶ በዛ በኩል መነጋገራችንም ከሆነ ያስደበረሽ እሱን እንግዲህ ንገሪው። ኖ የልጁ እናት ነሽ እኮ መነጋገሩን ሳይሆን ሩታ፣ እውነቱን ልንገርሽ አንቺ ስለኔ ስሜት አስበሽ አይደለም የመጣሽ ገባሽ አይደለ? ሲቀጥል ደግሞ እኔ በጣም በግልጽ አማርኛ ተናገራለሁ። ምን አይነት ቋንቋ ነው መጠቀም ያለብኝ አልገባኝም። እኔ እና እሱ አብረን መቀጠል አንችልም። እኔ የራሴ ህይወት እሱም የራሱን ህይወት ብለን ያበቃን ሰዎች ነን። ገባሽ አይደል? እስከ ፍቺ ድረስ የሚያደርስ ጉዳይ አይኖረኝም ነበር እሱ ባልፈልገው ልፈልገው ኖር ብዙ ነገሮች ላይ መደምደሚያ ምናምን ጨርሰን ያለን ሰዎች ላይ አይ ቲንክ አንቺ በብዙ መንገድ በብዙ ርቀት ሄደሽ አብረን እንኖርም ብለሽ ቤትን ገዝተሽ ብዙ ነገሮችን አክሰፕት አላረግሽም። አይ ቲንክ
የኔን ፍላጎት ሳይሆን የሱን ፍላጎት አይተሽ ነው የመጣሽው እንጂ የኔን ፍላጎት እዚህ ጋር ከግምት ውስጥ አስገብተሽ ነው። የሱን ፍላጎት እኮ ሩታ ከድሮም ጀምሮ እያየሁት ነው። የተለወጠ የተቀየረ ምናምን ነገር እኮ የለም እንዴ አለው ይለኛል። ከዛ የሆነ ሰዓት በሆነ ነገር አንቺ ጋር ይመጣል። ከዛ ተመልሶ እኔ ጋር ደግሞ ሰላማዊ ነው ከኔ ስምሽ ነው እንጂ እኔ እኮ የሱን ሰላም የሱን ደስታ ፈልጌ እሱ እኮ ነው እኔ የምልሽና የሱን ሰላምና የሱን ደስታ አስቀድሜ ከአንድም 3 ላስታርቃችሁ ሞክሬያለሁ። ወደ ኋላ ብለሽ መለስልሽ ማሰብ ከቻልሽ ማለት ነው። ገባሽ? አዎ በደንብ ከልቤ ነው። አንቺ ሌላ ሴት የምታደርገውን እሱን ደስተኛ ማድረግ ብትቺ ህይወቱ ላይ ሰላም ብትሰጪው ከህይወታችሁ መውጣት ነው ይችላል። ምንም ችግር የለውም። ለማን ብዬ? ለአብርሃም ብዬ። ለምን? ስለማፈቅረውና ስለማፈቅረው እና ሻው ምን እንዳረግልሽ ነው የጠራሽ? ማለት ያው አንዳንዴ እኔ እዚህ ድረስ መምጣት ባይኖርብኝ ግን ደግሞ ያው እስቲ ልረዳሽ፣ ልስማሽ፣ ላዳምጥሽ። ሀሳብሽ ምንድን ነው የሚለው ለመስማት ያህል መጣሁት። ሀሳቤ ሩታ ይኸውልሽ፣ እኔ በግልጽ ንገሪኝና እሺ በግልጽ ልንገርሽ። እኔ ከህይወታችሁ ለመውጣት ሬዲ መሆነው ወይም ደግሞ ከአብርሃም ህይወት ለመራቅ ወይም እስቲ ያው ኑረው ብዬ እሱን ለመራቅ አንድ እዚች ጋር መሀል ላይ አንቺ ያለሽ፣ እሱ ደግሞ ያንቺን ስሜት ማወቅ ፈልጋለሁ። የምትወጂው የምታፈቅሪው ወይም ደግሞ ያላለቀ ስሜት ካለሽ ለሱ እውነትም ፊት ላይ አልፈልገውም የምትዩ አይነት ሰው ነሽ ወይስ የሆነ እፈልገዋለሁ እያልሽ የምታሳዩ ስሜት ነው? ኖ በስትክክል እያወራሁሽ እኮ ነው ያለሁት። አፍሽ ስርስር እያልኩ ሩታ አሁን የመጣ ነገር በደንብ ማለት ምታስብ እስቲ እንደ ሴት ልጅ ታረጅኛ እንዴ? በቃ ስላፈቀርኩት ነው በዚህ ልክ የሆንኩት። ስለዚህ ቢያንስ አንድ መስመር እኮ እንድሄድ አግዢ ነው እያልኩሽ ያለሁት። ምን እኔ ወጣው ማለት ከህይወትሽም ለማለት እኮ በጣም ይከብዳል። ኖ ከህይወቴ ውጪ አይደለም። አንድ አማርኛ ነው አይደል እያወራሁ ያለሁት? አማርኛ ነው አይደል እያወራሁ ያለሁት? ምን አይነት አማርኛ ነው? የምትወጂው ከሆነ ልተውልሽና እስቲ በሰላም ኑሮ አብራችሁ። የማትወጂው ከሆነ ደግሞ ለኔ ታይልኝና ተንከባክቤ ላኑረው። ስላፈቀርኩት ነው በዚህ ልክ ሩታ አንቺን ጠርቼሽ እንዲየናቅሽኝ እንዲየሳቅሽ እማወራሽ። ያኔ እና አንቺ የሚያናንቅ የሚያከባብርም ነገር የለንም እኮ ሄርሜላ። ማለት ስሜታዊ አትሁኛው። ትክክለኛ ነገር እኮ መናገር ነው ያለብሽ። ምን መሰለሽ ሩታ፣ አይ በግልጽ እኮ ነው ሩታ። አልፈልገው ወይ ፈልገዋለሁ። የምትፈልጊው ከሆነ ቁርጤና አውቄ እኔ ቁጭ ብዬ ትሰሚኛለሽ ሩታ፣ ቁጭ ብዬ የእናንተን ሰላም ማየት የምችል ሰው ነኝ። ገባሽ? ምናልባት ስለማፈቅረው አሁን ላይ የሆነ ያለ ስቴፕ ስለሚሄድ ከማንም ጋር ላይው ምናምን ልፈልግ ይሆናል። ግን ደግሞ ቢያንስ እንደዚህ ልጅ ቁርጤና አውቄ እንድቀመጥ ተባበሪ ነው እያልኩሽ ያለሁት። ስሜትሽን አስረጅኝ። አልፈልገውም ካልሽ ደግሞ በስትክክል ከህይወትሽ በስትክክል አስወጪው። ባውንደሪሽን የሆነ ያህል ባውንደሪ ባሰጪው እሱም በዚህ ልክ ገፍቶሽ የሚመጣ አይነት ሰው አይደለም። ገባሽ? እፈልጋለሁ የሚል ነገር ስለምታሳዩ ነው። ስለዚህ በግልጽ እኔ በደንብ ግልጽና እንዴት ነው ኧረ በስመ አብ እኔ እንጃ መረዳት የማትፈልጊው ነገር አለ በእርግጠኝነት ነው። በግልጽ አልፈልግህም የሚለውን ቃል ሩታ ማለት እንዴት ብዬ ላስረዳሽ? ብያለሁ እኮ ጋይስ እኮ እንደ ሴት ልጅ ደግሞ እኔ ስንት ጊዜ ብያለሁ። ልቁጠረው ወይ ላስታውስ? ወደኋላ ተመልሽ። ስንት ጊዜ ነበር ያልኩት? እኔ እናንተ አብረን መሆን አንችልም ስንት ጊዜ ነበር? እንደውም በጣም በቅርቡ ራሱ አብረን ምን ብለኝ አብረን መሆን አንችልም ብቻለሁ። ፊት መጥቶ መሰለኝ እና ያ ራሱ አንድ ማስታወሻ ነው። ስለዚህ አው ምን ለማለት ፈልጌ ነው፣ እኔ ከህይወቱ ወጥቻለሁ። እሺ ቢያንስ ሩታ በጣም ብዙ አዳምጪኝ። እንዴ ምንድነው ዝም ብለሽ አውራሽ? ብዙ አዳመጥሽ። እሺ ማሳብ አንዳንዴ አዳምጪ። ያው እንድናወራ እስከጠራሽን ድረስ እኔ ምን እንዳወራ እድሉን ስጪኝ። በመለሽ የራስሽን ሀሳብ ብቻ ኤክስፕሌን አታለሽ እና ምን መሰለሽ ነገሮች ይሳካሉ ብዬ አስባለሁ። እንዳልሽው ነው ብዙ ነገር ትባይ፣ ብዙ ትሰደቢ ትሻለሽ፣ ግን በፍጹም ማንንም ስድብ እንዳሰሚ ቀጥይበት እና ከዛ በኋላ እንግዲህ እሱን ወደ ራስሽ ማምጣት ከቻልሽ ቀላል ነው። የኔ መፈለግና ለመፈለግ እዚህ ጋር ምንም ፖይንት የለውም። ምንም አይነት ፖይንት የሱ ፍላጎት ነው በደንብ ፖይንት ያለው አንቺ ህይወት ውስጥ ገባሽ? እኔ በፈልገው እኔ ባፈቅረው እኔ ወደ እኔና ብለው ብዙ ነገሮችን ማድረግ እችላለሁ። ነገር ግን የኔ ፍላጎት እዚህ ጋር ምንም አይነት ፋይዳ የለውም። ላንቺ የሱ ፍላጎት ነው የሚችለው ገባሽ? እሱ ሳይፈልግ ሲቀር ነው አይ ቲንክ ወደ እኔ እየመጣሽ ያለሽው እና እድልሽን ብዙ ሞክሪ፣ አስቢበት። እሺ ይሄ ለኔ ህይወት የሚጠቅም ነገር ነው። መልካም